ምኩራብ የዐቢይ ጾም ሦስተኛ ሳምንት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሦስተኛው ሳምንት የዐቢይ ጾም በሰላም አደረሳችሁ አደረሰን። ወደ ዛሬው መርሃ ግብራችን እንተላለፋለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በዐቢይ ጾም የሦስተኛው ሳምንት ጾመ ድጓ ይህ ነው። ጌታችን ኢየሱስ ወደ አይሁድ ምኵራብ ገባ፣ የሃይማኖትንም ቃል አስተማረ። ከመሥዋዕት ይልቅ ምሕረትን እወዳለሁ፣ የሰንበት ጌታዋ የምሕረትም አባቷም እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ አታድርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኵራባቸውም ገብቶ ዝም ይሉም ዘንድ ገሠጻቸው። እነርሱም ትምህርቱን የቃሉንም ግርማ የአነጋገሩን ጣዕምና የአንደበቱን ቅልጥፍና አደነቁ። በሦስተኛው ሳምንት ምኵራብ ከሚነበቡት ሁለት መልእክታት መካከል ቆላስይስ ምዕራፍ 2 ቁጥር 16 እስከ ፍጻሜው እንግዲህ በመብልም ቢሆን በመጠጥም ቢሆን በልዩ ልዩ በዓላትም ቢሆን በመባቻም ቢሆን በሰንበትም ቢሆን የሚነቅፏችሁ እንዳይኖር ተጠንቀቁ። ይህ ሁሉ ይመጣ ዘንድ ላለው ጥላ ነውና አካሉ ግን የክርስቶስ ነው። በመታለልና ራስን ዝቅ በማድረግ ለመላእክት አምልኮት ትታዘዙ ዘንድ ወድዶ በአላየውም በከንቱ የሥጋው ምክር እየተመካ የሚያሰንፋችሁ አይኑር። ሥጋ ሁሉ ጸንቶ በሚኖርበት በስርና በጅማትም በሚስማማበት በእግዚአብሔርም በሚያርግበትና በሚጸናበት በሚሞላበትም በራስ አይጸናም። ከዚህ ዓለም ኑሮ ከክርስቶስ ጋር ከሞታችሁ እንደገና በዓለም እንደሚኖሩ ሰዎች እንዴት ትሠራላችሁ? እንዴትስ ይህንን አትዳስስ፣ ይህንን አትንካ፣ ይህንንም አትቅመስ ይሏችኋል። ይህ ሁሉ እንደ ሰው ትእዛዝና ትምህርት ለጥፋት ነውና፣ ይህም ስለ ልብ ትሕትና እግዚአብሔርንም ስለ መፍራት ለሥጋም ስለ አለማዘን ጥበብን ይመስላል። ነገር ግን ከሥጋ በላይ ነው እንጂ ምንም ክብር የለውም። ሁለተኛው መልእክት ያዕቆብ ምዕራፍ 2 ቁጥር 14 እስከ ፍጻሜው ወንድሞች ሆይ እምነት አለኝ ምግባር ግን የለኝም የሚል ሰው ቢኖር ምን ይጠቅመዋል? በእውኑ እምነት ልታድነው ትችላለችን? ከወንድሞቻችን ወይም ከእህቶቻችን የታረዙ ወይም የዕለት ምግብ ያጡ ቢኖሩ ከእናንተ አንዱ በሰላም ሂዱ፣ እሳት ሙቁ፣ ትጠግባላችሁ ቢላቸው ለችግራቸውም የሚሹትን ባይሰጣቸው ምን ይጠቅማቸዋል? እንዲሁም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔም መልካም ሥራ አለኝ፣ እስቲ ሃይማኖትህን ከሥራ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳይሃለሁኝም ይላል። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንግዲህስ አጋንንትም ያምናሉ ይንቀጠቀጡማል። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነችም ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅ ሆኖም ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በሥራው እንደሚጸድቅ በእምነት ብቻ እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጎብኞችን ተቀብላ በሌላም መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከሥራም የተለየ እምነት የሞተ ነው። የሐዋርያት ሥራ ምዕራፍ 10 ቁጥር 1 እስከ 8 በቂሳርያም ቆርኔሌዎስ የሚባል አንድ ሰው ነበር። ኢጣልቄ ለሚሉት ጭፍራም የመቶ አለቃ ነበረ።
እርሱም ጻድቅና ከነቤተሰቡ እግዚአብሔርን የሚፈራም ነበረ። ለሕዝቡም ሁሉ ምጽዋትንም ይሰጥ ነበረ። ዘውትርም ወደ እግዚአብሔርም ይጸልይ ነበረ። የእግዚአብሔር መልአክ በራእይ ከቀኑ በ9 ሰዓት በግልጥ ታየው። ወደ እርሱም ገብቶ ቆርኔሌዎስ ሆይ አለው። ወደ እርሱም ተመልክቶ ፈራና አቤቱ ምንድነው አለ። መልአኩም እንዲህ አለው፣ ጸሎትህም ምጽዋትህም መልካም መታሰቢያ ሆኖ ወደ እግዚአብሔር አድርጓል። አሁንም ጴጥሮስ የሚባለውን ስምዖንን ይጠሩልህም ዘንድ ወደ ኢዮጴ ከተማ ሰዎችን ላክ። እርሱም ቤቱ በባሕር አጠገብ ባለው በቁርበት ፋቂው በስምዖን ቤት እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። ያነጋገረውም መልአክ ከሄደ በኋላ ከሎሌዎቹ 2 ከማይለዩት ጭፍሮቹም አንድ ደግ ወታደር ጠራ። በሦስተኛው ሳምንት ምኵራብ የሚነበበው መዝሙር 68 ቁጥር 9 የቤትህ ቅናት በልታኛለችና የሚሰድቡህም ስድብ በላዬ ወድቋልና ነፍሴን በጾም አስመረርኳት። በሦስተኛው ሳምንት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ ፍጻሜው። ከዚህ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱም ወደ ቅፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲካቸውም በዓል ቀርቦ ነበረ። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎችንና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮችንም ገንዘብ በተነ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህ ከዚህ አውጡ፣ የአባቴ ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህ የምታደርግ ምን ምልክት ታሳያለህ አሉት። ጌታችንም ኢየሱስም ይህ ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሠራ፣ አንተስ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱ ግን ይህን የተናገረው ቤተ መቅደስ ስለተባለ ሰውነቱ ነበረ። ከሙታን በተነሳም ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸውም አሰቡ። በመጽሐፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት ባዩም ጊዜ በሰሙም ጊዜ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበረ፣ ሁሉን እያንዳንዱን ያውቀዋልና የሰውንም ግብሩንም ሊነግሩት አይሻም፣ እርሱ በሰው ያለውን ያውቅ ነበርና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።